የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ የራስ አርበኛ ዘመነ ካሴ ልደት አስመልክቶ ዛሬ የጻፈው ጽሑፍ መግቢያ ላይ እንዲህ የሚል ሐሳብ ሰፍሯል። አብዮት ልጇን ወለደች፣ ህዝብም መሪውን መረጠ፣ ነጻነት በእውነቱ በራ። ፋኖ ማርሸት ፀሐዩ ካንተ ጎን እንደመሰለፍ ካንተ ጋር አብሮ እንደመቆም ምን የሚያኮራ ተግባር አለ? እንኳን ተወለድክ ሲል ነው የመልካም ልደት ምኞቱን የገለጸው። ዛሬ የራስ አርበኛ ዘመነ ካሴ የልደት ቀን መሆኑንም በዚሁ አጋጣሚ ልናስታውሳችሁ ወደድን። የሐረማያ ዩኒቨርሲቲ የወርቅ ሜዳሊያ ተሸላሚው ትንታግ ተማሪ፣ የኤርትራ በረሃው መናኝ፣ የአርበኞች ግንቦት 7 የፖለቲካ ዘርፍ ኃላፊ፣ የአማራ ህዝባዊ ኃይል ፋኖ ወይም ኤፒኤፍ የነበረውና የአሁን ላይ የአማራ ፋኖ በጎጃም ሰብሳቢ የሆነው ራስ አርበኛ ዘመነ ካሴም በወርሃ መጋቢት በአምስተኛው ቀን እንደተወለደ ነው ለማረጋገጥ የቻልነው። መሳቅ መጫወት የምወድ ልጅ ነኝ፣ ግን ሲነኩኝ አልወድም በሚለው ንግግሩ ብቻ ሳይሆን እንኳን በአራት አቅጣጫ በ44 አቅጣጫ የሚምጡ ያለበትን ቃል የምናስታውሰው አይበገሬውና ልባሙ አርበኛ ወደዚች ምድር የመጣው በዛሬው ዕለት ነው። ልደቱን አስመልክቶ በማህበራዊ ሚዲያው ሰፈር ፎቶዎቹ እየተዘዋወሩ ተመልክተናል። ጎርጎራ ቲቪ በበኩሉ የመልካም ልደት ምኞቱን በአድማጭ ተመልካቾቹ ስም ለማድረስ እንደሚሻ ከወዲሁ እናስታውቃለን። በዚሁ አጋጣሚ ራስ አርበኛ ዘመነ ካሴን በተመለከተ እስካሁን ህዝብ የማያውቃቸው የሚባሉ እውነታዎችን ልናስታውሳችሁ ወደድን። እናቱ መነኩሴ ዘወትር አስቀዳሽ፣ ልጃቸው አርበኛ የተማረ ተኳሽ፣ እናቱ በጸሎት ልጃቸው በብረት አቃጠሉታሉ የጠላትን አንጀት ሲል ገጣሚው ስንኝ የቋጠረው ራስ አርበኛው የመነኩሴ ልጅ መሆኑን ልብ ይሏል። ወላጅ አባቱም ይሁኑ አያት ቅድመ አያቶቹም ስመጥር ገበሬዎች ሲሆኑ ከሜጫ እስከ ጎንደር ደንቢያ ድረስ የተዘረጋ የባላባት ቤተሰብ ልጅ መሆኑንም ነው ልንመሰክር የምንሻው። ራስ አርበኛ ዘመነ ካሴም በፋሽስት ጣሊያን ወረራ ጊዜ ለሀገር ዳር ድንበር ዘብ የቆሙና ለሰንደቋ የደሙ አርበኞች የልጅ ልጅ መሆኑንም አረሳ ነው። የአባትህን አንሳ የእናትህን እርሳ እንዲል ሽማግሌ ራስ አርበኛ ዘመነ ካሴም የአባት የአያቱን አንስቶ ለጥቁሩ ፋሽስት አብይ አህመድ አልገዛም ብሎ ጠበንጃ ከመንከሱ በፊት ወያኔ ላይ አምጾ ለዓመታት በኤርትራ በረሃ ውስጥ የአርበኝነት ታሪኩን አትሟል። ለ10 ምናምን ዓመታት ሕይወቱን በነጻነት ትግል ያሳለፈውና አሁንም በተመሳሳይ መስመር ላይ ጸንቶ ለሕዝብ እና ለሕሊናው ታምኖ የዘለቀው ራስ አርበኛ ዘመነ ካሴ የግንቦት 7 አመራሮችን ለአማራ ሕዝብና ለአማራ ልሂቃን የነበራቸውን ሸውራራ አመለካከት በመረዳት ይህንኑ ብልሹ አመለካከት ለማስተካከል አስቦ በተደጋጋሚ ይሞግታቸው እንደነበር አብረውት በነጻነት ትግሉ ሂደት ላይ ተሳትፎ ያደረጉ ሁሉ ይመሰክራሉ። ቅን እንሁን እያለ ደግሞ ደጋግሞ ይጠይቅ እንደነበረም ጓዶቹ ያወሳሉ። የአማራ ሕዝብ የክብር ዘብ ሆኖ እስካሁን ድረስ በከፍታው የዘለቀው ይህ ጀግና የሕዝቤን ጥቅምና ክብር አሳልፌ በምስር ወጥ አልሸጥም ብሎ ለሕሊናውና ለሕዝብ እንዲሁም ለመርህ ተገዥ ሆኖ ከስፍር ሳይጎድል ዛሬ ላይ ደርሷል። ሰውም በማመን የሚታወቀው ልበ ንጹሕ ራስ አርበኛ ዘመነ ካሴ የአማራ ወጣት አርያና መሪ ነው። የጠመንጃ አብዮቱ ጠንሳሽ መሆኑንም ልብ ይሏል። የጀነራል አሳምነው ጽጌ ምትክ ተደርጎ የሚታመነው ራስ አርበኛ ዘመነ ካሴ ጀነራሉ የጀመረውን የአማራን ወጣት የማደራጀትና የማሰልጠን እንዲሁም የማስታጠቅና የማታገል ፕሮጀክት ከዳር ለማድረስ ሌት ተቀን እየሰራ ያለ የህዝብ ልጅ ሲሆን የአማራን ህዝብ ጥቅም ለመሸጥ የቋመጡትን እንደ እስክንድር ነጋ ያሉ እስስቶችን በማጋለጥ ወደ ዳር መግፋትና ከጥቅም ውጭ በማድረግ የህዝብ ዘብነቱንም አስመስክሯል። አማራን በእጅ አዙር መግዛት የሚፈልጉት ሁሉ ድንጋይ ሲወረውሩበት ግዙፍ ዝሆን ነኝ አትነቀንቁኝም በማለት የጥንቸሎችን እንቅስቃሴ ያጣጣለው ራስ አርበኛው ሹመት፣ ሽልማት እንዲሁም ጥቅም የማያታልለው ጽኑና ታማኝ ታጋይ መሆኑን ሚሊዮኖች ይናገራሉ። እልፍ አላፍ አማሮችና አገር ወዳድ ኢትዮጵያውያን እጅጉን የሚወዱት ስመጥሮና ትውቱ እንዲሁም ጀግናውና ሩሩሁ ራስ አርበኛ ዘመነ ካሴም ከሳቅ ከጨዋታና ከእዝነት ወይም ርህራሄ በስተቀር በወገን ላይ ሴራና ተንኮል እንደማያውቅ የሚገልጹት የቅርቡ ሰዎች ስብዕናው ከበረዶ የነጣ ከውሃም የጠራ እንደሆነ ይመሰክራሉ። ለመሪነት የተወለደ ነውም ሲሉ ያሞግሱታል። ከሕፃናት እስከ መነኮሳት ሁሉም ይወደዋል።
እሱን የማይወዱት ጸረ አማሮችና ሕዝባቸውን በምስር ወጥ ለኦሮሞ የማይሸጡ ሆዳም አማሮች ብቻ ናቸው። ያ ዘመነ ካሴ ጥይት አይነሰው የወደቀ አጎዛ መስሎ የሚተኩሰው የሚል ስንኝ አንዲት መነኩሴ ሲቋጥሩ ሲፈቱ ሰምታችሁ ይሆናል። አዎ ራስ አርበኛው እንዲህ ነው። በብዙዎች ዘንድ ተወዳጅ እንደሆነ ምንም ጥርጥር የለውም። በይፋ ተመርጦ መሪነቱ ባይታወጅም ራስ አርበኛ ዘመነ ካሴ በዝነ ህሊናችን የምናውቀው የትግሉ መሪ ነው። ከባህር ልጁ ከፋኖ ኪሩቤል ዘመንና ከወንድሞቹ ከነ አርበኛ ገደፋው ካሴ ጋር ለነጻነት የመነነው ይህ ጀግና በቅርቡ 18 ዓመት የሞላውን ልጁን 20 አውደ ውጊያዎች ላይ አሳትፎታል። በቀውጢ ጦርነት መሃል እነ ኮማንዶ ናቲ እባክን ኪሩቤል ወደ ኋላ አሁን ሲሉት ክላልኝ ብሎ ከፊት በመጋፈጡ ይህ ልጁ ጉደኛ ጀግና ነው የተባለለት ሆኖ ፋኖ ኪሩቤል ዘመነ ሞትን የናቀ ጀግና በመሆኑ የተነሳ ጓዶቹ የአባቱ ልጅ ይሉታል። አንበሳው ራስ አርበኛ ዘመነ ካሴ የአማራ ፋኖና የአብዮቱ መሪ ነው። በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የበግ መንጋ ይሻላል እንደሚባለው የተጀመረው የህልውና ትግልና የታጋዩ ምልክቴ የሚለው አንበሳነቱ የተመሰከረለት መሪ እንደሚያስፈልገው ይታመናል። በዚህም ራስ አርበኛ ዘመነ ካሴን ያክል መሪ ማክበርና መከተል ተገቢ መሆኑን እናምናለን። እሱ ማለት ጀነራል አሳምነው ጽጌ ነው። እሱ ማለት ደጃዝማች በላይ ዘለቀ ማለት ነው። ሰው ካልሞተ ወይም ርቆ ካልሄደ አይመሰገንም። እኛም የሞቱትን ብቻ አመስጋኝ ስለሆን እንጂ ይህ ጀግና ሊመሰገንና ሊከበር የሚገባው ነው። ይህ ጀግና ትናንትን የሚያውቅ ዛሬም የሚያነብ ነገንም የሚተነብይ ነው። በዚህ ዙሪያ ጋዜጠኛ ማዛ መሐመድ የጀግናውን ልደት አስመልክቶ ዛሬ እንዲህ የሚከተለውን ብላለች። መሪነት አስቀድሞ ማሰብና መጪውን መተንበይ ነው። መሪነት ልበ ሙሉነት ነው። መሪነት አዛኝነትና ሩህሩህነት ነው። መሪነት የሚያምኑበትን ነገር በተግባር ሰርቶ ማሳየት ነው። ዘሜ በዚህ በኩል ጥንቅቅ ያለ መሪ ነው። አንደኛ በኤርትራ በራዎች የደከመውን ትተን ከ3 ዓመት በፊት የአብይ አህመድ ቡድንና የደብረ ጽዮን ቡድን በፈጠሩት ጦርነት አብዛኛው አማራ በአጃቢነት ብቻ ሲሳተፍ ዘሜ የዛሬውን አስቀድሞ አይቶ የዕድሜ ተጋሪዎችን ያሰለጥን ነበር። የነገው ታሪክ በእኛ እጅ ይጻፋል እያለ ወጣቶች አስቀድመው እንዲዘጋጁ አድርጓል። ከተደራጀን ጠላት እንኳን በ44 አቅጣጫ ቢመጡ በአፍንጫቸው እንመልሳቸዋለን እያለ የመደራጀትን አስፈላጊነት ለወጣቶች ሰብኳል። ሁለተኛ በዕድሜ ተጋሪዎቹ ጋር በመሆን አገዛዙን ፊት ለፊት በመግጠም መሪነትን በትግል ሜዳ በተግባር አሳይቷል። ሶስተኛ በአደባባይ የሚናገራቸው ንግግሮቹንና የተግባር ሥራዎቹ ልበ ሙሉነቱን ያለምንም ጥርጥር ያስረዳሉ። አራተኛ ዘሜ ለቀረበው ሁሉ ቅንና ሩህሩህ መሆኑን ለአንድ ሰዓት ያወራው የሚያውቀው ነው። በዚህ መመዘኛዎች ዘሜ ቅን መሪ እንደሆነ ይሰማኛል። አንዳንዶች ሰዎች ይገርሙኛል። በዘሜ ዙሪያ የተሰበሰበውን ታጋይ ወደው እና አድንቀው ዘሜን ከዚህ ውጪ ሊያደርጉ ሲንደፋደፉ ለነሱ እኔ አፍራለሁ። ዘሜ ግን አዲሱን የአማራ ትግል ከሱ ለይቶ ማየት የማይቻል አድርጎታል። ወንድም ዓለም እንኳን ተወለድ። ይህ የጋዜጠኛይቱ መልእክት ነው። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። መሪ የመፍጠርና እሱን የመከተል ባህል እንዲኖረን በማሰብ ያሰናዳነው ፕሮግራማችን አሁንም እንደቀጠለ ነው። መሪያችሁን መኑ ድርጅታችሁን ጠብቁ በሚለው የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገራው ምክር ላይ ተመርኩዘን ሐሳባችንን እንደሚከተለው እናብራራላችሁ። ሻለቃ ዝናቡ ልንገራው የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አረንዛው ጉንቻ ብርጌድ ነሐሴ 26 ቀን 2016 ዓ.ም የህዝባዊ ንቅናቄ መድረክ ላይ ታሪካዊ ንግግር አድርጎ ነበር። ግራ ቀኝ የአማራ ትግል በፈታኝ ማነቆች ተረማምዶ አስደናቂ ገድል እየሰራ በሚገኝበት በዚህ ወቅት ድርጅታችን ሁሉንም አሜካላዎች ተቋቁሞ ከጠላት አሰላለፍ ገዝፎ የሚታይ ባለት ላይ የጸና በየትኛውም ፈተና የማይናወጥ ግዙፍ ወታደራዊ አቅምና እምቅ ፖለቲካዊ ንድፈ ሐሳቦች እንዲሁም ማታገያ ስትራቴጂዎች ያለው ለህዝባቸውና ለትግሉ ታማኝ በሆኑ የአማራ ልጆች የሚመራ ግዙፍ ድርጅት ነው ሲል ነው ሻለቃው በመድረኩ ላይ ተናገረው።
የአማራ ብሔርተኝነት መግዘፍ የአማራን ሕዝብ በአንድ ቋት ተሰባስቦ አንድ ሆኖ ወደፊት እንዳይራመድ ከፍተኛ አንጃ ሲፈጥሩ የነበሩ የትግሉ ነጋዴዎች በአማራ ፋኖ በጎጃም አመራሮች ላይ የመከፋፈል አጀንዳ ቀርጸው ሊበታትኑን ሲሞክሩ አልተሳካላቸውም። የሳሙኤል አወቀ የትውልድ አደራን ተሸክሜ አብሮኝ ካንድ ወንዝ ውሃ ጠጥተን ያደግነውን አርበኛ ዘመነ ካሴ ክጄ አሳልፌ ሰጥቼው የምመራው ትግል የማድነው ሕዝብም የለኝም ሲል ነው ሻለቃው መልእክቱን ያስተላለፈው። በመጨረሻም እኛ የድርጅቱ ከፍተኛ አመራሮች እንደምንጠባበቀው እንደምንደማመጠውና እንደምንከባበረው ልክ በየደረጃው ያለው የክፍለ ጦርና የብርጌድ አመራሮችም ተከባብራችሁ ሕዝባችሁን አገልግሉ። ከአማራ ፋኖ በጎጃም ውጪ ሌላ አደረጃጀት በጎጃም ክፍለ ሀገር አንታገስም። መሪያችሁን መኑ፣ ድርጅታችሁንም ጠብቁ ነበር ያለው። በነገራችን ላይ የዘመነ መሳፍንት አይነት ማዕከላዊነት በሽታ እንዳያጠቃንና ተበታትነን የጨው ዘር እንዳንሆን መሪ ያስፈልገናል። ለዚህም ነው መሪ እንፍጠር ሲል ጎርጎራ ቲቪ ይህንን ፕሮግራም ያሰናዳው። በዝነ ህሊናችን የምናስበውን መሪ ይፋዊ ይሁንታ ሰጥተነው የሚለንን መስማት ያዘዘንን መስራት አለብን። ይህንን ስንል የዘመነ አንጋሽ የሚል ምላሽ እንደሚሰጠን እናምናለን። እኛ ግን ዘመነን ሳይሆን ህዝብን ነው የምናነግሰው። እሱ ለህዝብ ታማኝ ስለሆነ አደራ ተሸካሚነቱን ነው ለመመስከር የምንወደው። በላይ ዘለቀ ተወልዶልናል። ራስ አርበኛ ዘመነ ካሴ ማለት ተተኪው በላይ ዘለቀ ነው። በነገራችን ላይ በላይ ዘለቀ ትግሉን ሲጀምር እኔ የዘለቀ ልጅ የምታዩትን የአባቴን አንድ ጎራሽ ናስ ማሰር ጠመንጃዬን ይዤ በአገር በረሃ ያላዩን ወንዝ ይዤ ያለቱን ድንጋይ ተንተርሼ አሸዋውን ለብሼ ዋሻውንና ተራራውን ምሽግ አድርጌ የመጣውን ጠላት እቋቋመዋለሁ እንጂ እንኳንስ እናንተ የእናቴ ልጆች እጅጉና አያሌው ጥለውኝ ሄደው አንድኔ ብቻ ብቀር ካላማዬ ፍንክች አልልም። እናት ሀገር ኢትዮጵያ ስትደፈር ከማየት ሞቴን እመርጣለሁ። የፈራህ ልቀቀኝ። ለውድ እናት ሀገርህ መስዋዕት ለመሆን የምትፈልግ ሁሉ እኔን ተከተለኝ ብሎ ነበረም። በላይ ዘለቀ በእንቁላል ቀቃይ ልጆች በባንዳና ሰላቶች ተፈትኖ ፋሽስት ጣሊያንን ድል ነስቷል። ጠላትና ባንዳ እንዳሸን ቢበዛበትም በላይ ዘለቀ እንደ ተመስገን ፈንታ ያሉ የልብ ወዳጆችም ነበሩት። በላይ መጀመሪያ ራስ ብሎ የሾመው ተመስገን ፈንታን ነበር። ተመስገን በበኩሉ እኔንስ ራስ አልከኝ አንተ ማን ልትባል ነው ሲለው እኔማ እናቴ አንዴ በላይ ብላኛለች ሲል መልሶለታል። ጣሊያን በአውሮፕላንና በመድፍ በመትረየስ እንዲሁም በመርዝ ጋዝ ሊገድለው ያልቻለውን ጀግና በኋላ ባንዳዎች በጃንሆይ መንግስት አስገደሉት። ደሞዙ ስቅላት ሆነና የስሙኒ ገመድ ውስጥ አንገቱ ገባ። የአማራ ሕዝብ ሆይ ከታሪክ ተማር። ዳግማዊ በላይ ዘለቀን ጠብቅ፣ አክብር፣ ተከተለውም። አበቃን። መልካም ልደት ለጀግናችን። በዚሁ ተሰናበትን። ጤና ይስጥልን። ከከላሹ ጋር እያጉረመረመ የጠረፉ ዳኛው ከድሩ ከረመው ሽፍታ ነው ይለኛል